በኋላ ቆንጆ እድል መጥቶልኛል። ሰላም ሰላም ውድ የዩቲዩብ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? እንኳን ወደዚህ ዩቲዩብ በሰላም መጣችሁ እያልን ዛሬም እንደተለመደው በአዳዲስ ቪዲዮዎች መጥተናል። ሰብስክራይብ ያደረጋችሁ ከኛ ጋር ቆዩ። ወደ ቪዲዮ ሰሞኑን እንግዲህ በጣም ወሳኝ ጉዳይ የነበረው የአርሰናል ዋንጫ ከመብላቱ ኦፍ ኮርስ ተረጋግጧል። ቀደም ብሎ በአንድ ጨዋታ ቀርቶት እያለ ዋንጫው ግን ያነሳው ትናንትና ነው። ከዛ ጋር ተያይዞ ሁሉም ሰው ከተማው ቆጢ ነበር። እሱን የተመለከተ የተወሰነ ነገር እናያለን። እስኪ ወደ ቪዲዮ ደለፍ። ለአርሰናል ደጋፊዎች በድጋሚ እንኳን ደስ አላችሁ እያልን ወደ ቪዲዮ 22 years of glue. After 22 years of glue, it's about to go boom! The Arsenal fires again! 22 years of wait. Arsenal the wait is over like now. It's 2004. ባይዘው በቃ እነዚህ ተጫዋቾች አሁን መቼም አይረሱ። በእናንተና ጊዜ ዋንጫ ይበላ ነው እየተባለ አይረሱ። አሰልጣኛቸው እንዴ ስኬት ነው ለስወጣ ትልቅ በጣም በእውነት ደስታቸው ልዩ ነበር። ይገባል፣ ደስታቸው ይገባል። በእውነት እዚህ ራሱ ከተማው በጣም በሚገርም ገና ከ8 ሰዓት 12 ሰዓት ነው ጨዋታው የተደረገውና ከ8 ሰዓት ጀምሮ ቦታ የለም። ከተማው ጭር ብለዋል። የሚንቀሳቀስ መስቀል አደባባይ አካባቢ እየታየ ነበር አይደል? የነሱ የሆነ ሆቴልም ነበር ትልቅ ድርጅት እና በየሆቴሉ ፓርኪንግ ምናምን የለም፣ ቦታ የለም። የከተማ መንገዶች እንዳለ ነፃ ናቸው። ማንም የሚንቀሳቀስ የለም። የሚገርም ነበር አከባበራቸው፣ በጣም ልዩ ነበር። አዎ ሲጠብቁት ነበር ነገሩ። ያው ማሸነፋቸው ተረጋግጦ ዋንጫውን እስኪያነሱት በጉጉት ነው የጠበቁት። ያው አንስተው እንኳን ደስ አላችሁ እንላለን በድጋሚ ለአርሰናል ደጋፊዎች። ፋይናሊ በሰላም ቤታችሁ ገብታችሁ ከሆነ በተለይ እሱ ነው ሳስብ የነበረው። እንደው መጨረሻ ላይ በጣም እንትን ሆነ፣ ሰው እየጠጣ በጣም እየተዝናና ምናምን ስለነበረ ስሜታዊ ሆኖ ምናምን ሌላ ውስጥ እንዳይገቡ ስሜታዊነታቸው ከመጀመሪያው ጀመረ የነበረው። እንደው ሰላም ገብተው ከሆነ ወደ ቤታቸው በጣም ደስ የሚል የደስታ ቀን ነበር ማለት ይቻላል። አዎ በጣም እኔስ እንኳን ደስ አላችሁ ለማለት ነው። እውነት ኦኬ። ያ የደስታ አከባበሩ ልክ አልፏል በሚል ሞጣ ሁሉ ጊዜ ክሪቲሳይዝ እያደረገ ነበር እንደተለመደው። ደስታ ኦኬ ኢንተርቴይን እናደርጋለን በኳስም በሌላ ነገርም፣ ግን ደስታችን የምናከብርበት ሌቭል በዚህ ልክ መሆን የለበትም ብሎ ስለሚያምን ነው። እሱ ነው ቻሌንጅ ያደርጋል። እና ሞጣስ አሁን ሐሳብ ቀይሮ ይሆን ምን ይላል? ይሄ ደግሞ ቂጡ ያበጠ ወጣት አርሰናል እያለ ዘጭ እያለ እየፈሳ ስታየው ኢትዮጵያ በምን ያህል ደረጃ እንደወደቀች ትመለከታለህ። ያ ሁሉ ነው መንገድ ዘግቶ ሆያል ሲመለስ ግን ለቂጡ ማጠቢያ የለውም። አዝናለሁ። ቆርጠላ ግማቱ አስተኛም ካልሲ ማጠቢያ ውሃ የለውም። እንኳን ሌላ የውሃ እንደዚያ ደርቆ ሲመጣ ቤት ውስጥ ውሃ የለም። ውሃ አልመጣችም ይባላል፣ መብራት አልመጣችም ይባላል እኮ አባይ ተገድቦ። አይሞጣ ከመናገር ወደ ኋላ አይደል። በነገራችን ላይ የሞጣ ንግግር ያ ምንድን ነው የሚባለው ዲሲፕሊን ሆኖ ስለማያወራ እኮ ነው እንጂ እኮ የሚያወራው ነገር ፖይንት አለው። አይኑ ይገባኛል። ውሃ የለም መብራት የለም ነው ችግር አለ፣ ሾርቴጅ አለ። ደስ ደግሞ ሲለን ደስታን ስናከብር ደግሞ ሁሉም ችግራችን እንረሳዋለን ነገር ነው። አይ ቲንክ ተመልሰን ስንመጣ ግን ያው ለችግራችን ሶሉሽን ምናምን የሚሆን ነገር የለም ነው። ስለዚህ ለደስታችንም ከችግራችን አይበልጥም ነገር ነው። አይ ቲንክ መሰላለፍ የፈለገው አገላለጹ ነው ባይዘው የሚያዝናናው። አገላለጹ ግን ያው ተለምዷል ኖርማሊ
ሞጣ አሁን ቢሳደብ ሞጣ ተሳደብ ብሎ ቀር የሚለውም ሰው የለም። ተለምዷል ኦልሬዲ። እንደውም ተረጋግቶ በአዲስ ሙድ የሚመጣ ራሱ ሰው የሚሰማው አይመስለኝም። ይሄ ይመስለኛል ደግሞ እንዲታወቅም ያደረገው በዚህ ነው ቫይራል የወጣ በስድብ በማጥረግረግ ነው። እና ይዛችሁ አጥረገረገን እንግዲህ ይሁን እስኪ ያው እንደምታውቁት አዶናይ እና ሌላም ፔጅ ኢትዮጵያ ውስጥ በጣም ገራሚ የሆነ ሞመንት እንዳሳለፉ ያው እያሳለፉ እንደሆነ ይታወቃል። እና እንግዲህ ያላየው ነገር የለም ማለት ይቻላል። በጣም ሂስቶሪክ የሚባሉ ቦታዎች ባህላችን ምናምን ነገር ሁሉ ይሞክራል ልጅ ችግር የለበትም። ደግሞ በጣም ጎበዝ ሆኖ ነው ያገኘሁት። በጣም ጎበዝ ይሞክራል ሳይሆን ጎበዝም በጣም ጎበዝ ነው። ይሄ እንደውም ከዚህ በፊት መጥቶ ሞክሮ የሚያውቅ ምናምን ነው የሚመስለው። ያ ቶሎ ነው አንደርስታንድ ያደርገው ነገሩ ተግባባ ከባህሉ ጋር ከምናምን ጋር ከምግቡ ጋር ኢቭን ምግብ ይመስለኛል። ግን ዳንሰኛ ነገር ነው ሊሆን ይችላል። ቢት ምናምን አይከብደውም። ማይተው ከሆነ እንደመጣ እኮ ነው ክትፎ ምናምን መብላት ጀመረ። ሌሎቹ እኮ ይፈራሉ። እና ሁሉም ነገር መሞከር ምንም ችግር የለበትም ልጅ ነው። እና ወጣትነቱ ይመስለኛል። ግን ልጅ ይመስለኛል። ያ ልጅ ነው በጣም ልጅ ነው። ያ ልጅ ነው። ለዚህ ነው ይመስለኛል ሁሉ ነገር ሲምፕሊ ነው የሚያደርገው። በጣም ባይዞ ልጁ እንዲህ ፐርሰናሊ በጣም ቀለል ማለት በጣም ነው የወደድኩት። ብዙ ጊዜ እንደዚህ አይኮኒክ የሆኑ ሰዎች ቀለል ያሉ አይደል? የሚገርም ነው። እኮ ልክ እንደ አዶናይ ነው እንትናቸው ዘሴም ነው። ለዛ መሰለኝ ቶሎ ኢንትራክት ማድረግ ይቻላል። ብራዘርሁድ ነው የሆነው። ጓደኛ ማቾች ናቸው እኮ ፍሬንድ ሆነ ባንድ እንደው እንግዳ መቀበል ሳይሆን ያገኘው ራሱ መጀመሪያ ጊዜ በጣም ሮጦ ነው ያቀፈው። በጣም የገረመኝ ነገር ነው ጓደኛው ረጅም ጊዜ የሚታወቁ ፍሬንዶች እና እስኪ አንድ ጭፈራ ለምሳሌ ትግረኛ እንዴት ተጨፈረ እስኪ እናሳያችሁ። እሺ ተስማ አደረጃለ አዶናይን ራስ አስናቀው ትሬኒንግ ሰርቶ ምናምን ይመስላል። ልጁ ዳንሰኛ ነገር ነው ይመስለኛል። ከቢቱ ጋር በጣም ነው የሚሄደው። እኔ ያስገርሙኛል። በጣም ጎበዝ ነው። በጣም በደንብ ወርዶ እየተነሳ እኮ ነው ያለው። አዶናይ ራሱ ሳይገረም አይቀርም። ባይዘው ልጁ በጣም ፈጣን ነው፣ ተግባቢ ነው፣ ኢጎ የሚባል ነገር የለውም ምናምን። በጣም ነፃ ሆኖ ነው ሁሉም ነገር የሚሞክረው። ይሄ ፓርት በጣም ነው የወደድኩለት። ለዛ ይመስለኛል ግን ፌመስ የሆነው እሱ። በትክክል ይመቸው። ዳይላን ባይዘው ኖርማሊ ዜና አንባቢ ነው። እንደዚህ አይነት እንትኖች ሲሰራ ብዙ ጊዜ አይስተዋልም ፔጆቹ ላይ ዜና ነው የሚያቀርበውና እንደሱም ሆኖ ግን አሁን ላይ በጣም ደስ ይላል። ፈታያል በጣም ነው የወደድኩት። ብዙ ዜና አንባቢዎች ሲዝናኑ ብዙ ጊዜ ይታዩ። ስርስ ያለ ነገር ነው ዜና ሲባል ያው ሲሪየስ ነገር ነው የሚታሰበውና ይሄ ልጅ ግን በጣም ፍሌክሲብል የሆነ ልጅ ነው። የገባው ነው ማለት ይቻላል። በጣም ራሳችሁን መጠበቅ ከፈለጋችሁ ልክ እንደኔ ማለት ነው ሰላጣ መብላት ልትመክረን ነው። ለኛ ለሴቶች ምክር አለ። ምንድነው ያለችው? ራሳችሁን መጠበቅ ከፈለጋችሁ ልክ እንደኔ ቂጥ ለምን የሚባል ነገር አለ። ቂጥን ወደፊት ማዞር ይቻላል፣ የፊትን ወደኋላ ማዞር ይቻላል። ይላችሁ ጡታችሁን እንደዚህ አይነት ጡት ማስያዣ ማድረጋችሁ ድፍጥጥ ወጥጥ ሹጥጥ ማድረግ ትችላላችሁ። አለባበሳችሁ እንዲህ ከሆነ እያችሁ ወንድን እንዴት አትራክት እንደምታረጉ ከኋላ ደግሞ ስትዞሩ በጎን በኩል ደግሞ እንደዚህ ስትቆሙ አቋቋማችሁ አትንገዳገዱ። ደም ማነስ እንዳለበት ሰው አትንገዳገዱ። ወገባችሁ ከተሰበረ እያረፋችሁ መሆን አለበት። በዚህ ቁመና አሁን አጭር ቀሚስ ብለብስ እኔ ነኝ የማውቀው ስንቱን እንደምጥል። ጫማችሁ እንዲህ ቢሆን መነጽራችሁ እንዲህ ቢሆን እንዴት ግን እንደዚህ አይነት ሰውነት ሊኖር ቻለ? ኦኬ ይመስለኛል በጣም ብዙ ኪሎ ሎስ አድርጋ ግን በውጭ ደግሞ አላት እዚህ ጋር እኮ በጣም ብዙ ኪሎ ሳጊ ስኪን ነው። በጣም ብዙ ኪሎ ይሄ ስታረግ ይሄ ዝልዝል የሚል ነገር አለ አይደለ? እንደሱ አይነት እጇ ላይ ራሱ እንደዚህ የሚዘላ ነገር አለ እና በጣም ብዙ ኪሎ ሎስ ያደረገች ሴት ትመስለኛለች። እና አሁን በደንብ ስፖርት ሰርታ ጠፍጠፍ በደንብ አድርጋ ነው የገለጸችው። ቂጥም ማዞር ይቻላል አለች። ከኋላም ከፊትም ቂጥ ያላት ነው ስለሆነ ከኋላማ የላትም። ከኋላማ ይተውኩ ነው ማለት ነው። ቂጧ በዚህ ከፊት ለፊቷ ነው እንዳለች
በጣም የሚያምረው አሁን በጣም ብዙ እርጉዝ ሸረሪት ሊለኝ ይችላል። አይዶም አያችሁ፣ ወገብ የሚባል አያችሁ፣ ምንም ቦርጭ የለኝ ምን የለኝ አያችሁ፣ ስሊም እባላለሁ። ለአደናነስም ለምንም የምመች ማለት ነው። አሁን አንዳንድ ሰው ቀጭኑን ትራስ ሊለኝ ይችላል። እኔ ግን አይዶም ኬር አይዶም ማይንድ ሲ ማን ምን ይናገራል? ምን ታመጣላችሁ? እያንዳንዳችሁ የምታመጡትን ማየት ብቻ ነው። እኔ ማንንም መጀመሪያ ኮንፊደንስ ይላችኋል። ኮንፊደንስ አለኝ። ወገቤን ለመያዝ ባልችልም ይኸውላችሁ ዝቅ ያለውን ያለው አሁን እኔ ሽንቴን ለመሽናት ስፈልግ ቦርጬን ከፍ አድርጌ ነው ያችሁ። ቂጤና ያችሁ ከላይም ከታችም ነው። ያንን ለማጠናከር ነው። ዋናው ስፖርቱ ነው። ሼፒ ይባላል። አጭር ቀሚስ ለመልበስ ከፈለጋችሁ ከታች ታይት ካረጋችሁ ከላይ ያለው በቂ ነው። ዲሲ ጋይስ ያችሁ አካሄድ እንዴት እንደሚያደር እያንዳንድ ከላይ ያለው በቂ ነው። አጭር ቀሚስ ለመልበስ አያችሁ ወደዚህ ወደዛ ሊጥ የደበኩ ነው ይመስላችሁ። አያችሁ አደናነስ ቀልጠፍጠፍ ያለች ነች እኮ ብዙ ኪሎ ቀንሳለች እና ሰውነቷ ቀሏታል። እንደሱ አይነት ነገር ነው እኮ። ግን ይሄ በጣም ከኋላ ያው ሰውነት ስለሆነ ከሰል ተጠፈጠፈ። ከዛ በኋላ ደግሞ ከፊት ደግሞ ያው ሳጊ ስኪን ስለሆነ ያው ግን እሷ እንደቂት ተጠቅሜበታለሁ። ሽንቴ ልሸናስል አትቸገሩ። ቦርጭን ብድግ አድርጌ ነው የምሸናው እላለሁ። እንደዚህ የሆነች ምን ያህል ኪሎ ብትቀንስ? በጣም ብዙ ነው የሚሆነው። ግን ጎበዝ ናት። እውነት አፕሪሼት ይደረጋል። እውነት በዚህ ደረጃ ቻሌንጅ ነው፣ ትልቅ ቻሌንጅ ነው። ብዙ ሰዎች ለመወፈር ቀላል ነው፣ ክብደት መቀነስ ግን ብዙ ሰው የሚከብደው ነገር ስለሆነ በጣም በዚህ ልክ ብዙ መስዋዕት አድርገህ ነው ባይዘው ይቀነሰው። ፖይንት ኢዝ እሱ ነው ዋናው ነገር ማለት ነው። በአላማዋ ጸንታ ይሄን ያህል ኪሎ ሎስ አድርጋለች ማለት ነው። እኛ በአላማችን እንጽና። እኛም ትንሹ ምን ላድርገው ማለት እንዴት ነው እንደዚያ ቆሽሸው? ይኸው ምን ላድርግ? የኔ ፍቅር ለምንድን ነው ያቆሸሽው? ምን ማለት ነው ሰላቅ ነው? እንደዚህ እያቆሸሹ ቀጥ በልና ሂድና ከዛ የኔን ቦርሳ ይዘህና ስልኬን ይዘህና ወደ ቤት ልሂድ። ምንድን ነው ረማም? ለምንድን ነው የማትሄደው? እንደዚህ ቆሽሾ እንዴት ነው አብረን የምንሆነው? አቆሽሻዋል። ልጠባ ራሴ አጥዋለሁ። እዚህ ቤት ከምንሄድ እኔ ባጥሻለኝ ደስ ይል። ፍቅር ልጅ ደግሞ አነጋገሩ በጣም ማሚዬ ስማ ነፍስሽ አይማር። እናትየው ግን አስጨነቀችው በጣም። ያው ጨዋታ ያለበት ቦታ ላይ ከሆነ ልጁ መሄድ አይፈልግም። ለመቆሸሽ የማይቀር ነው ደግሞ ልጆች ሁሉ ይታወቃል። እና ግን ይመስለኛል እናትየው የሚያወራውን ለማዳመጥ መሰለኝ። ግን በጣም ስነ ስርዓት ያለው ልጅ ነው። ልጅ በጣም ተወዳጅ ጣፋጭ ደስ ሲል። እናትየው ግን በቃ አስጨነቀችው። በሚወደው ነገር መጣ። ይሄ ልጅ ሰላም ነው አለን ይመስል ቶታሉ ቤት በኩል ነዳጅ ቢቀዳበብ እንዴ ጥፍ ብለሽ በዚህ በኩል እሺ ስክረ ምንድን ነው በስነ ስርዓት ጠይቆ ማን ልክ መስ ሲነግረው ሊኮረኩሮ አንገት ስር ምናምን ይቅርታ እያመሰግን እና ይቅርታ በዚህ በኩል ነው አንዱ ይሄ ያ ጀግና በጣም ይገርም። የውሻ ድምጽ የህፃን ውሻ ነው። ትንሽ ድምጽ ያስታውቃል። ድምጹ እንዲተርማይን አታርገውም ከድንጋጤ ወይኔ ተነከስኩ ሰውዬው ነገር ፊዚካሊ ካልገጠምኩ ሲል የነበረ ሰውዬ የውሻ ድምጽ ሲሰማ እንደዚህ ነው የሞታቴ ሂድሮ ዘይጣውን የሚያዝናል። God have mercy on us. ሰላም ነው ማ እንዴ ነሽ? ሚሪንዳ ይዘሽ ነው እንዴ? ሚሪንዳ አጠጪኝ በእናትሽ። እኔ የሚሪንዳ ፍቅር አለብኝ። ተሰጠጣ አዎ ነግሬሽ አያቴ ራሱ የሞተው ሚሪንዳ እያለ ነው። እሱን ጠይቄ ነው መጣው እዛ ጋር። እምቢ ካልሽ ይጠራሻል። ኧረ ሞት ይጥራቅ።
God have mercy upon us. ስጪው እንጂ ሚሪንዳውን Hello. Hello. ሰላም ነው? ይቅርታ እንዴ ይቅርታ። ሰላም ነው? ሰላም ነው? አረ እዚህ አካባቢ ሙታኖች አጋንንቶች ሰው ይጠራሉና ከዛ በማታ መጥተው ይወስዳሉ አለ። ኢየሱስ ሎጂንክ ያዲግም ስራ ይፈስ። አረ እኔ ያለውን ነገር ያጋ ውረድ ስልኩን ወረወረታል እንዴ ዘለለ እኮ መዝለል ብቻ አይደለም መጀመሪያ እኮ ስልኩን ወረወረታል መሰለኝ አለ ኧረ ይዞታል እንደዚህ ታዘላለን የለም ልጁ ገራሚ ነው ለአትሌቲክስ ፌዴሬሽን ያሳዩና ክሬቲቪቲ ራሱ የልጁ ማለት ግፉ እሱ ነፍሱ አይማር አንዴ በውሻ አንዴ በሞቶ አያቴ ዞሮ ራሱ አያዩትም እርግጠኛ ነኝ ወደፊት ነው የሚሮጡት መጀመሪያ እኮ ትሪክ አደረገው እዚህ አካባቢ ሞታልና ነገር ብለው አለ አላማንም ንቀውት ነበር ልጁ በድምጽ ግን አልቻለም ብድር ለምትበደሩ እህቶቻችን በተለይ ሰሞኑ ደግሞ ከፋይዳ ጋር ተያይዘው አበድሩኝ ምናምን የሚል ሰው በዝቷል እየተባለ ነው በዛችሁ ምክንያት ማለት ነው ጥሩ ህግ ወጥቷል እስኪ የወጣውን ህግ እንየው ወንጀለኛ መቅጫ ህግ ቁጥር 248 ህዝባርካ አካካካ በሚለው የ5 ዓመት እስራት ይፈርዳል ይላል። ልክ ብድር አበድረኝ ስትልህ ህዝባርከ አካካካ 25 ዓመት እስር ይፈርዳል። ይቅርብኝ ወዲያ ፋይዳም ባታያይጁ ነው የሚሻልሽ። ይቅርብኝ ነው የሚለው ወዲያው ብድር ያስቸገራቸው ሰዎች እንግዲህ በዚህ ልክ ህጉን ያገላበጡት ነው። አዎ በጣም ከዚህ ጋር ተያይዞ ኑሮ ውድነቱ በዚህ ከቀጠለ ልናደርግ የምንችለው በጀት ፕላኒንግ እስኪ ወንድማችን ያሳየን። ዘይት ላይ የተመሰረተ ዘይት God have mercy. እንደሚመልሰው ሰውዬ ማለት እስከ ህዳር ድረስ እንደዚህ ዘይቱን ቆጥበህ እየተጠቀምክ ከዛ ብድር ሲሉ ተመልከቱ እንግዲህ እንዲያረክ ትመልሳለህ። እኛ ምንድነው በዚህ መልክ ነው መጣው ሳምበዲ ደግሞ ብድር ሲጠይቅ ማለት ነው ህዝባርከ ያልኩ መሸኘት ነው። ይሄንን መጋበዝ ነው። ይሄ ማስታወስ አስታውሷቸው ህዝባርከ እንዲህ እያልክ ድጋሚ አትመጣም ሁሉ አበደረኝ ያለች ሴትዮ በጣም የኑሮ ውድነቱ በጣም ከባድ ነው። በእርግጥ ይታወቃል። እንግዲህ ቀልድም ቢሆን ትልቅ ሜሴጅ ነው። አሁን ነክቶ እንደሚያልፈው ሰው ያለበት ሁኔታ አስቸጋሪ ነው። ነገር ግን እንደ ቀልድም ቢሆን ያው የምንወስደው ነገር እንወስዳለን ማለት ነው። ተመልካቾቻችን ቪዲዮቻችንን ጨርሰናል። እናንተን ያዝናናሉ፣ ያስቃሉ፣ ሀሳብ አስተያየታችሁን ያሰጣሉ ብለን የምናስባቸውን ቪዲዮዎች በቀጣይ ቆንጆ አድርገን ይዘን እንመጣለን። ሰብስክራይብ ያደረጋችሁ በሰሞኑን ቀጥሎ ቀጣይ ቪዲዮ ድረስ ባይ ባይ።